አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንዴት ናችሁ? ዛሬም እጅግ በጣም አስተማሪ የሆነ እስላማዊ ታሪክ ይዘንላችሁ መጥተናል። ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በማብራት እስከ መጨረሻው ተከታተሉ። ሌሊቱ እጅግ ቀዝቃዛና ጸጥተኛ ነበር። በከተማዋ ትልቅ ሆስፒታል የድንገተኛ አደጋ ክፍል ውስጥ የሚሰማው ብቸኛ ድምፅ የሕክምና መሳሪያዎች ምት ብቻ ነበር። ዶክተር ካሊድ የ20 ዓመት የሕክምና ልምድ ቢኖረውም የዚያኑ ያህል ከእምነቱና ከራሱ የራቀ ሰው ነበር። ስኬት፣ ገንዘብና ዝና የህይወቱ መመሪያዎች ነበሩ። ሶላት ማቋረጥ የጀመረበትን፣ የአላህን ጥሪ ችላ ማለት የጀመረበትን ቀን እንኳን ማስታወስ አይችልም። ልክ ከሌሊቱ 8 ሰዓት ላይ የክፍሉ በር በኃይል ተንኳኳ። አምቡላንስ አንድ በጭቃና በደም የተለወሰ አረጋዊ ይዞ ገባ። አረጋዊው በመኪና አደጋ ክፉኛ ተጎድቷል። ዶክተር ካሊድ በፍጥነት ወደ በሽተኛው ተጠጋ። ነገር ግን የአረጋዊውን ፊት ሲያይ በህይወቱ ተሰምቶት የማያውቅ እንግዳ ስሜት ወረረው። ሰውየው በከባድ ስቃይ ውስጥ ቢሆኑም ፊታቸው ላይ ግን ልዩ የሆነ ኑር ወይም ብርሃንና ሰላም ይነበብ ነበር። ዶክተር ካሊድ የሰውየውን የልብ ትርታ እየመረመረ ሳለ አረጋዊው ደካማ እጃቸውን አንስተው የዶክተሩን እጅ አጥብቀው ያዙት። አይኖቻቸውን ከፈት አድርገው ወደ ካሊድ አይን በትኩረት ተመለከቱ። ከዚያም በሚንቀጠቀጥ ነገር ግን እጅግ ጥልቅ በሆነ ድምፅ እንዲህ አሉት፣ ልጄ ሆይ ጊዜው ደርሷል። ነገር ግን አንተ ገና ዝግጁ አይደለህም። የተዘጋውን በር ሳትከፍት በፊት የሰዓቱ እጅ ይቆማል። ካሊድ በድንጋጤ ወደ ኋላ አፈገፈገ። ምን ማለት ሆነ አባቴ ሲል ጠየቀ። ነገር ግን አረጋዊው ሌላ ቃል አልተናገሩም ነበር። የልብ መከታተያ መሳሪያው ረጅም ድምፅ አሰማ። ሕይወታቸው አልፏል። ነገር ግን እንግዳው ነገር እዚህ ላይ ነው። አረጋዊው ሕይወታቸው ካለፈ በኋላም ቢሆን ፊታቸው ላይ ያለው ፈገግታ አልጠፋም ነበር። እጃቸውም የካሊድን እጅ እንደያዘ ነበር። ካሊድ በዚያች ሌሊት ውስጥ ቤቱ የተመለሰው በከፍተኛ ግራ መጋባት ውስጥ ሆኖ ነበር። የአረጋዊው የመጨረሻ ቃላት በጆሮው ላይ ያቃጭሉ ነበር። የተዘጋውን በር ሳትከፍት በፊት ምን ለማለት ፈልገው ነው? በማግስቱ የአረጋዊው አስክሬን ተገንዞ ሊቀበር ሲል የሆስፒታሉ አስክሬን ክፍል ሰራተኛ ለካሊድ አንድ ትንሽ የጨርቅ ከረጢት ሰጠው። ዶክተር፣ ይህ ከአረጋዊው ኪስ ውስጥ የተገኘ ብቸኛ ነገር ነው። በአደጋው ምክንያት ማንነታቸውን የሚገልጽ መታወቂያ አልተገኘም። ነገር ግን ይህንን ላንተ እንድሰጥህ ውስጤ ነገረኝ አለው። ካሊድ ከረጢቱን ከፈተው። በውስጡ የነበረው አንድ ጥንታዊ በቀራቅንቦ የተቀረጸ የነሐስ ቁልፍና አንድ በደምና በጭቃ የተለወሰ አነስተኛ ማስታወሻ ነበር። ማስታወሻ ደብተሩን ሲገልጸው የመጀመሪያው ገጽ ላይ በግልጽ የአረብኛ ስነ ጽሑፍ እንዲህ የሚል ጽሑፍ ሰፍሮበታል። ይህንን ቁልፍ የያዝክ ሰው ሆይ አላሁ ሱብሓነሁ ወተዓላ ወደ አንተ የላከው መልእክት ነው። ወደ ቀጥተኛው መንገድ ለመመለስ የመጨረሻው በርህ እዚህ ቁልፍ ጀርባ አለ። ከተማዋ ዳርቻ ወደሚገኘው የድሮ መስጂድ ሂድ። ካሊድ ልቡ በፍርሃትና በጉጉት ይመታ ጀመር። እግሮቹ እየተንቀጠቀጡ ወደ መኪናው አመራ። ካሊድ ወደ ተባለው ቦታ ሲደርስ መስጂዱ ለብዙ ዓመታት የተተወ አሮጌና በአቧራ የተሸፈነ መሆኑን ተገነዘበ። ወደ ውስጥ በዝግታ ገባ። የመስጂዱ ሰላምና ጸጥታ በውስጡ ለዓመታት የጠፋውን መንፈሳዊ ጥማት ቀሰቀሰበት። ማስታወሻው ላይ በተሰጠው መመሪያ መሰረት ከመስጂዱ ሚህራብ ወይም የኢማሙ መቆሚያ በስተጀርባ ወዳለው ጥንታዊ የእንጨት በር አመራ። ቁልፉን አውጥቶ ወደ በሩ ቀዳዳ አስገባው። ልክ እንዳዞረው በሩ በከባድ ድምፅ ተከፈተ። ወደ ውስጥ ሲገባ ግን የጠበቀው ወርቅ ወይም ውድ ሀብት አልነበረም። ክፍሉ ባዶ ነበር። በክፍሉ መሃል ላይ አንድ ትንሽ የእንጨት ጠረጴዛ አለ። በላዩ ላይ ደግሞ በአረንጓዴ ጨርቅ የተጠቀለለ አንድ ትልቅ ቁርአንና አንድ ደብዳቤ ተቀምጠዋል። ደብዳቤውን ከፍቶ ማንበብ ጀመረ። የእጅ ጽሑፉ የአረጋዊው ነበር። ልጄ ሆይ ይህን ደብዳቤ እያነበብክ ከሆነ እኔ በዚህ ምድር ላይ የለሁም። እኔ ላለፉት 20 ዓመታት በዚህ መስጂድ ውስጥ አላህን ስገዛ የኖርኩት ደካማው ባሪያው ነኝ። አላህ በህልሜ አንተን አሳየኝ። ሕይወትህ በዱንያ ዝና መርከብ ላይ ተሳፍራ ወደ ጥፋት እየተጓዘች እንደሆነ አሳወቀኝ። የመጨረሻ እስትንፋሴ በአንተ እጅ ላይ እንደሚሆንና ይህንን አማና እንድሰጥህም ታዘዝኩ። ያ የተዘጋው በር የዚህ ክፍል በር አይደለም። ያ የተዘጋው በር የአንተ ልብ ነው። የአላህ የእዝነቱ በር ግን መቼም አይዘጋም። አሁኑኑ ወደ አላህ ተመለስ። ካሊድ ደብዳቤውን አንብቦ ሲጨርስ ጉልበቶቹ ከእንግዲህ ሊሸከሙት አልቻሉም። መሬት ላይ ተንበረከከ።
ላለፉት 20 ዓመታት አላህን ዘንግቶ በዱንያ ውድድር ውስጥ ተጠምዶ ሶላቱን አውድሞ የኖረው ህይወቱ በአይነ ህሊናው ዙሪያ መሽከርከር ጀመረች። ያ አረጋዊ ሰው እሱን ለማዳን ሲል ብቻ ህይወቱን መስዋዕት አድርጎ የአላህን መልእክት እንዳደረሰለት ሲረዳ በውስጡ የነበረው የኩራትና የደካማነት ግንብ ተናደ። እንባዎቹ እንደ ጎርፍ ይፈሱ ጀመር። አቧራው ላይ ግንባሩን ደፍቶ በሱጁድ ወደቀ። ላለፉት 20 ዓመታት ያላደረገውን ጥልቅ ስግደት አደረገ። ያ አላህ በደልኩ፣ ካንተ ራኩኝ፣ ነገር ግን ባሪያህ ነኝና እዘንልኝ፣ ተውበቴንም ተቀበለኝ እያለ በከፍተኛ ስቅስቅታ አለቀሰ። በዚያች ጠባብ ክፍል ውስጥ በአሮጌው መስጂድ ጀርባ ዶክተር ካሊድ አዲስ ሰው ሆኖ ተወለደ። የልቡ የዛገ በር ተከፈተ። ከዛች ቀን በኋላ ዶክተር ካሊድ ያ የድሮ ትዕቢተኛ ዶክተር አልነበረም። ከሆስፒታሉ ስራው ጎን ለጎን ያንን አሮጌ መስጂድ በገንዘቡ አሳድሶ ወላጅ አልባ ህፃናትንና ምስኪኖችን የሚረዳበት ትልቅ የእርዳታ ማዕከል አቋቋመ። በእያንዳንዱ ምሽት ሶላተ ሌይል ወይም የሌሊት ሶላት ከሰገደ በኋላ ያንን አረጋዊ ሰው ያገኘበትንና ህይወቱ የተቀየረበትን ያንን ጥንታዊ ቁልፍ ይመለከታል። ያ ቁልፍ የብረት ቁልፍ ሳይሆን ወደ አላህ የመመለሻ የተውበት ቁልፍ ነበር። ውድ ተመልካቾቼ ሁላችንም የየራሳችን የህይወት ውድድር ውስጥ ነን። ምናልባት ዛሬ ስኬታማ ባለሀብት ወይም የተከበርን ልንሆን እንችላለን። ነገር ግን ልባችን ከአላህ ከራቀ እኛ የቆምነው በጽልመት ላይ ነው። የአላህ የእዝነት በር ሁልጊዜም ክፍት ነው። የሞት መልአክ ወደኛ ሳይመጣ በፊት እኛ ዝግጁ መሆን አለብን። ቻናላችንን ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች እንዲደርሳችሁ አድርጉ።